ምን አስደነገጣችሁ? ኖርማል እኮ ነው ለአብርሽ ይሄ። እንዴ ሩታ እንዴት ነሽ? አራረብሽንም እዚህ እኮ አብርሽ ትንሽ አሞት ነው ጠይቀው መተን ነው። እንኳን ደህና መጥሽ። እንዲሁም ነው ቁጭ በይ። አይ አልቀመጥም። እታች መኪና ቆም ያለውኝ እና የሆነ ቃል ውስጥ ነበር የመጣሁት። ትናንትና ቀጥሬ ቀረሁኝ። ትናንትና ትንሽ ተቀጣጠርን። አንተም ጠፋ ያለበት ሁኔታ ነው ብለን ትንሽ ትናንት አሞኝ ነበር እውነት ለመናገር። ምንህና ያመመህ? አይ አረጌታ ግን ፈጣሪ አለ የለም እዚህ ምድር ላይ እውነት አንዳንድ ጊዜ ወደ አውዙ ቢላሂ ሚነ ሸይጧን ረጂም አለ አላህ ወይት ይሄዳል። በእውነት የፈጠረን አምላክ የትም አይሄድም። ውስጡን የሚያውቀው እሱ ነውና እኔ ዛሬ ይሄ ነው ማለት ፈልጌ አይደለም። ሩታዬ በማርክ ቤት ስላየኋት ደስ ብሎኛል። ነገር ግን እዚህ ቦታ ላይ ያየሁት ቪዲዮ ግን እውነት ምን እየተፈጠረ ነው? ግራ ገባኝና እስኪ ኮሜንት ላይ ያሳውቁኝ። እናንተ እያስመሰሉ ወድሻለሁ እያስመሰሉ እንደሚወዷችሁ ከሚያስመስል ሰው ግልጽ የሚሰልባቸው ሰው ይሻላል ብዬ ያሰብኩበት ጊዜ በዚች 2018 ላይ ብዙ ነገር እያየሁ ነው። እንደሚወዳችሁ ከሚያስመስል ሰው በግልጽ የሚጠላችሁ ሰው ለእናንተ ወዳጃችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቻለሁ። እንግዲህ ከማንም መቀላቀል ፈልጌ አይደለም። ነብሯ ሩታዬ የኔ ውድ በሰላም ወልዳ እኔ እንጃ እኔ ስሜቴን ዛሬ መናገር እፈልጋለሁ። በሰላም ወልዳ ልጇን ይዛ እዚህ ሚዲያ ላይ ንጉስ እንድትሆን እፈልጋለሁ። ለምን ብትሉ ብዙ ነገሮችን አፍና ብዙ ነገሮችን ችላ ብዙ ነገሮችን አለማውራት እስካሁን ድረስ ያየን ቪዲዮ መቼም ተከታታዮችን ሰዎች ብዙ እናውቃለንና አንድ ቀን ስለ ባሏ መጥፎ ነገር አስመሳይና ውሸታም ከማለት በቀር አንድ ነገር ሳታወራ ዛሬ ላይ ደርሳለች። ነገር ግን አሁን በሰሞኑ በሚመጣ ቪዲዮ ሩታን ዝቅ ለማድረግ ሩታ እንድትሰደብ ጨካኝ እንደሆነች ለሱ እንደማታስብ አርጎ እንድትሳል የሚያደርጉት ቪዲዮ በጣም ነው የሚያሳዝነው። ከምትወዱት ከባላችሁ ከምትወዱት አብሯችሁ ሲበላችሁ ከነበረ ጓደኞች ጥላት ሆነው ሲታው ምን ተሰማችሁ? ግን እንወዳችኋለን ብሎ ከሚያስመስል ጓደኛ እውነት የሚጠላችሁ ፊት ለፊት የሚነግራችሁ ሰው ወዳጃችሁ ነው። ፋሚሊ እኔ በጣም ብዙ ነገር ተምሬያለሁና ማለት ነው። ለምን ከሷ ጋር ሆኖ ትበላት ይጠጣ አዲስ አበባን እስከማያውቀው ድረስ ያሳወቀችው ሩታ እስከነባሏ ነበረች። ዛሬ ላይ ግን ጋለሞታን ሴት አምጥተው በቤቱ እንደታመመ ሰው አስመስለው እሷን ለማስረገጥ በቃ ብዙ ታሪክ ፈጥረው እነሱ በቃ እንደ ጨዋ እሷ እንደ በዳይ ሩታ ብዙ የማያወራው ነገር አለ፣ ብዙ ነገር የደበቀው በቃ ይሆናል አይደል? ብዙ በሆዱ የያዘ ነገር አለ እያሉ ሩታን ለማሰደብ የሚጠሩ ፋሚሊ በእውነት በጣም ነው የሚያስጠሉት። እኔ ለዛ ነው የቡታጀራ ዩቲዩበሮች ጥሩ አይደሉም። የሰው ልጅ አቋም የላቸውም፣ በጣም ሆዳሞች ናቸው ምለው በምክንያት ነው ፋሚሊ። እና ካስመሳይ ወዳጅ ፈጣሪ ይጠብቃችሁ። ባለንበት ጓደኞቻችንን ሷሊህ ያደርግልን። የሰው ልጅ ይመጣል ብለን አናስብም። በምን መልኩ ሰው እንደሚጠላን እና እንደሚወድን አናቅም። አላህ ረብል ዓለሚን ካዘዘው በየትም ቦታ ተወዳጅ ትሆናላችሁና ሩታ በጣም ብዙ የሚወዳት ሰው አለ፣ ብዙ የሚያዝንላት ሰው አለ፣ እንስፍስፍ የሚሉላት ብዙ ጓደኞች አላት ሚዲያ ላይ። እሷ ግን እንደሱ እያወጣች ማዝራት አትፈልግም። እና አሁን እኔ በትናንትናው ቪዲዮ ላይ እኔ አላየሁም፣ በቶክቶክ ነው የተለቀቀውና ሰው የሚወድሽ ጠንካራ ስትሆን ነው ማንም ሰው የሚፈልግህ። አንተ ጀግና ሁን። እስቲ አንዲት ትዳሩን ያጠፋች ሴት፣ አንዲት አሽቃባጭ አስመሳይ ሴት፣ አስመሳይ ጓደኞች ተዋት፣ አንተ ደህና ስትሆን ሁሉ ነገር ደህና የሚሆነው ብለው ሲሉ ሚስቱን ነው ተዋት የሚሉት ወላ ምኑን ነው ነገሩን ነው ተው የሚሉት? አልገባኝም። ሩታ ናት የምትተወው ለሱ ብዙ ነገሩን ያብራራችለት ሚስቱ ናት እንደቀላል ትውት የሚያደርጋት። እኔ እንደ አይነቱና ጓደኛ ተሚዝ በስሩ ቢያባር
አንደኛ አስገድደውት አይደለም ሊፈታ የተባለው። ማንም ሰው ተገዶ የሚያደርገው ነገር የለም። ፍቃዱና ወዶ ፈቅዶ ነው ሁሉ ነገር ለመፈጸም ቃል የሚገባው። አሁን እንደዚህ ተጎድቻለሁ ምናምን ብሎ ምን ለማለት ለመፍጠር ነው? ሩታ እንድንሰድባት ሩታዬን ከሚዲያ እንድናጠፋት ነው የሚፈልገው? አልገባኝም። እኔ ቪዲዮ አሁን የሚለቀቅበት ምክንያቱ አልገባኝም። የእሱን ችግሩን በውስጥ መፍታት ይችላል። ሩታዬ አሁን ጨርሳለች አይደለም? መውለጃዋ ደርሷል። ወረቀቷን ይዛለይ። ፍችን የመቅደድ ያለ መቅደድ ደግሞ ህግ ቦታ ቀርቦ ከፊት ለፊት እፈልጋለሁ አልፈልግም የእሱ ጥያቄ ነው። እኛን እንደ ከብት ለመቁጠር የሆነ የሚዲያን ሰው እና ምን ማስመሰል እዚህ ድረስ አለቡ? ለምንድን ነው ሚዲያን ሰው ጅል እንደ ጅል የቆጠሩን እንደ ከብት የቆጠሩን? አልገባኝም። እኔ ፋሚሊ ነው እኛ አናቅም፣ ስለ ህግ አናቅም፣ ስለ ትዳር አናቅም። በቃ እነሱ ናቸው የሚያውቁት። በቃ በዚህ ልክ ውሸት አይሰለችም? በዚህ ልክ ሴት ልጅ ሚስቱን አሳልፎ መስጠት አይሰለችም? እኔ እንደምን እንደሆነ ቪዲዮ የሚለቀቅበት ምክንያት እነዚህ እነማን ናቸው? እነ ቴቴ አቢላ ደግሞ ለምንድን ነው እሷን ለማምጣት የፈለጉት ቤት? ነገሩ እንደጨረረ እያወቁ እሷን እንድታጥናን ነው የሚፈልጉት። ለምንድን ነው? ቤተሰብ የለውም፣ እህት የለውም፣ ወንድም የለውም። ስንት ወንድ እህቶች አለው በሚዲያ መቼም እህቴ እያለ ውሸትን ምን እያሳዩን ነው? ምን ያላምንም የቡታጀራ የተቦሮችን ውሸታም ናቸው። ቤተሰብ የለውም እንዴ? መንጤ ነው እንደ አብርሽ? አልገባኝም። እኔ እውነት አንዳንድ ጊዜ ግራ ያስገባሉ። የሆነ ሙሳፊር ነገር አድርገው ነው የሚያመጡት እና አንቺን ይሰማሻል ብለን ነው እኛን አልሰማንም። ማድረሽ አይ ውሸት፣ በእውነት ፋሚሊ ውሸት ባፍንጫ ትወጣለች። ሩታዬ የኔ ቆንጆ የኔ ነብር እንደምንም ወልዳ እንደው በሰላም ለወዳጅ ለጥላት እንደ ከሃዲ ባሏና እንደ ከሃዲ ጓደኞቿ ማለት ነው እንዳና አቢላ አይነቱ በሰላም ወልዳ እዚህ ሚዲያ ላይ በደስታ እንድትኖር ነው እኔ ዱዓ የማደርገው። በእውነት እንደዚህ ተሰብራ እንድትቀር ቤቷ ድረስ ጋለሞታን ሴት እያመጡ ባሏን እያስጎረሱ እኔ እንጃ ምን እንደበደለቻቸው አንዳንድ ጊዜ ይሰማኛል። ምን በድላቸው ነው? ሩታ ምን አድርጋቸው ነው? እኛ ለራሱ የተቀየርንባት አይደለን እንዴ? ላለሁኝ እኛ ለራሱ ዶላርን ለማግኘት ድረስ አለ ሰበቡን ለአስባብ ነው። በነገራችን ላይ ሰበብ የሆነችን እሷ ናት። የመጀመሪያ የታዘዘ ነገር ነው ከላይ። ነገር ግን ሰበቡን ለአስባብ በእሷ ያልተቀየረ ዩቲዩበር የለም። ግን ዛሬ ላይ ግን ከሃዲ የሆኑባት ምን አድርጋቸው ነው ብዬ በጣም ጥያቄ ገባብኝ። ምራት ፋሚሊ ካዷት በቃ ያኔ ለኋላ የእሷን ትዳር ለማጥፋት በጣም ወደ ላይ እሷን እንዲረሳት የማያደርጉን ነገር የለም። እሷን እንዲተው ነው በቃ እነሱ የሚሰሩት። ለምን እቺ ነገረኛ ህዝብ ያልወደዳት ልጅ አምጥቶ አሁን እሱን ሊያሰድቡት እሱን ለማስረገጥ ለመጣል ይሆን አልገባኝም። እሷን ለመጣል ይሆን እኔም ብቻ አደበላለቁብኝ። በእውነት እቺ ልጅ መታየት የለባትም። ማጥናናት እንኳን ቢሆን በውስጥ ማጥናናት ትችላለች። ሚዲያ መቀረጽ የለበትም። ይሄ ሁሉ ነገር ስብራት እየደረሰባት ያለው ሩታ በሴቶች ነው። ለምንድን ነው እንደዚህ የሚያደርጉት? እምነት ሌላ ነው፣ ትዳር ሌላ ነው። እምነት እኮ ባሏን ስታምነው ተግባሩን እያየች እምነቱን ታምነዋለች። ተግባሩ ሌላ፣ ልቡ ሌላ። እንዴት ነው የሰው ልጅ የሚታመነው? እምነት ከሌላት ይላሉ ብዙዎቻችሁ። እንዴት ነው ተግባሩ ላይ የሚያሳያት ሌላ ነገር፣ ውስጥ ለሷ የሚያሳያት ሌላ ነገር? እንዴት ነው የሰው ልጅ በተግባር እያሳያት በሷ በሌላ ነገር የምታምነው? ድርጊቱ ነው ለማንም ሰው አይምሮ የከበደ ነገር የሚያደርገው። በእውነት በጣም ነው የሚያሳዝነው። እና በምርጥ ቪዲዮ በአዲስ በጥሩ ነገር ልታይ እንደምትመጣልን ተስፋ እናደርጋለን። እኔ አሁንም ይሄን ነገር ለማቅረብ የፈለኩት ብዙ ጊዜ ያኔ ሳያቸው እነሱ እንዲቃረቡ ስለማይጥሩ ነው። አይጥሩም። በቃ እንዲለያዩ ተለያይተው በዙ ተፈራርሙ እንዲቀጥሉ ነው የሚፈልጉትና ምን አድርጋቸው ነው እቺ ልጅ? ቆይማ እህቴ ናት እናቴ ናት እያሉ ሲናት የነበሩ ቤቷ እያበላ እያጠጣኝ በቃ እናቴ ናት እህቴ እናቴ እያለ አቢላት እንደ ብዙ ቪዲዮ አለ። እነ ፈረንጁ እነ ማርክ ብዙ ዩቲዩበሮች በጣም ብዙ ዩቲዩበር እነ ተውፊቅ ያልሄደ ለምናሰው ቤት ባለሙያ ናት እያሉ ሲያመሰግኗት የነበረኝ ሲል ዛሬ ላይ እንደዚህ በሷን ትዳር ለማፍረስ የሚሮጡበት ነገር ምንም አልገባኝም። እኔ እንድለያዩ አልፈልግም።
ፈጣሪ ያንዳርጋቸው። ነገር ግን እነሱ በሚያደርጉን ነገር ግን በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮና አበረታቱኝ። እንግዲህ እሱ ካለ እነሱ ህይወት መቼም ቢሆን በሰው ልጅ አይፈርስም። ነገር ግን አሁንም ከቆሻሻ ህይወት ለመውጣት እሱ ማራቅ እንዳለበት ነው የሚሰማኝ እኔ። እናንተ ደግሞ የሚሰማችሁ መግባት ትችላላችሁ። ላይክ እያደረጋችሁ ቪዲዮና አበረታቱኝ። በጣም ነው የምወዳችሁ ፋሚሊ፣ በጣም አከብራችኋለሁ። ግን ፋሚሊዎቼ እንደዚህ ትዳር አይቼ አላቅም። በህይወቴ እንደ አይነት ትዳር አይቼም ሰምቼም አላቅም። ባል እንደዚህ ሲልከሰከስ፣ እንደዚህ አቋም ሳይኖረው ማለቃቀስ ምናምን ወንድ ልጅ አይቼ አላቅም። ወንድ ልጅ በመጣበት ነገር ተጋፍጦ ነገሩን ማስተካከል የሚችል ወንድ ነው አይቼ የማውቀው እንጂ እንደዚህ አይነት ወንድ አይቼ አላቅም። ለዛም አዲስም ስለሆነብኝ ይመስለኛል ብዙ ጊዜ አብርሽን መተቸት የምፈልገው እና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ በምርጥ ቪዲዮ ወዳችኋለሁ። ሶሪ ሁልጊዜ ከጎኔ የሆናችሁ ወደንሶቼ አመሰግናለሁ። በምርጥ በአዲስ ነገር ለመምጣት ዝግጁ ነኝ። እናንተም በላይክ